ማንንም እልል ብዬ ምድር ሰው ነኝ እኔ ችግር የለብኝም ግን ያ ሰው ለትዳር ብቁ ነው ወይ ብዬ የትዳር መመዘኛዬ የመጀመሪያው የስራና የገቢ ምንጭ ነው ማየው ሰው ልጅ ታርቦ ፍቅር ምግብ አይሆንም ገብቷል አይደል ነው አይደለም ምን መሰለሽ ስለዚህ ስራ ቋሚ ስራ አለው ወይ ይሄ ሰው በቂ ገቢ አለው ወይ ለምን ላስተዋውቅሽ ነበር እሺ ሰሚራ እባላለሁ ያኔ ለምን እባላለሁ ስለታወቅሽ ማመሰግናለሁ እናቴ ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ ሰላማችሁ በያላችሁበት ብዝት ፍክት ይበልልኝ ቤተሰቦች እንግዲህ ቤተሰብ ጠፍቻለሁ አቃለሁ ሰሞኑን ደስ ብሎኛል ብዙ ሰዎች ወደ እኔ ቤት መጥተው ያበረታቱኝ የማበረታቻ ቃል እየሰጡኝ እንትን ያሉኝ ሰዎች አሉ ቴንኪው እወዳቸዋለሁ ማለት ፈልጋለሁ ማለት ነው ቤተሰብ ዛሬ እንግዲህ ከቆይታ በኋላ ዛሬ መጥቻለሁ እናንተ ፊት ለፊት ላይ ቆሜያለሁ 6 ቀን ነው 7 ቀን ቪዲዮ አልሰራውም ኖርማል በቃ ለሳምንት ያህል ማለት ነው እና ትንሽ ችግር ገጥሞኝ ነበር ማለት አንዳንዴ በራሳችሁ ችግር የሚመስላችሁ በሌሎች ሰዎች ደግሞ ደስታ የሆነ አይነት ነገር ነው ዛሬ እንግዲህ ወደ እናንተ ስመጣ አዲስ ነገር ይዤ ነው የመጣሁላችሁ ቤተሰብ ያም አዲስ ነገር እንዳጋጣሚ ሆኖ ተማሪ በነበርኩበት ሰዓት የማቃት አንዲት ልጅ ነበረች ማለት ነው እና ተማሪ ነበርኩ እሷም ተማሪ ነበረች እንዳጋጣሚ ያው ክላስ ላይ ብዙ እንትን የምትሉት ነገር አለ አይደል እና ያኔ ዝም ብዬ የሆነ የፍቅር ጥያቄ ምናምን ይሰጣል ከዛ ያን ነገር እንትን ብዬ ነበረ እንግዲህ እኔ ክላስ ከቋረኩ 4 አመቴ ነው እሷ ኖርማል ኦልሬዲ ጨርሳለች ወደ 12 ምናምን አካባቢ ናት እና 12 ዘንድሮ አምና ተፈተናለች ውጤት ይምጣ አይምጣ አላቅም ግን እንዳጋጣሚ ስራ ቦታ የመጣ ተገናኝተን የተለያዩ ነገሮችን ያወራን ነበረ በቃ ኖርማል በጥቅሉ ዛሬ የማቀርብላችሁ ፍቅረኛዬ ነው ቤተሰብ ፍቅረኛዬ ነው እሷም ከኔ ጋር አለች እየመጣች ነው እንግዲህ ቤተሰብ ፍቅረኛዬ እሷ ናት ለብዙ ጊዜ ለብዙ አመት አብረን ቆይታ አለን እንግዲህ እስኪ ታውቂያቸው ቤተሰቦች እሺ ሰላም የታሚ ቤተሰቦች እንዴት ናችሁ የታሚ ቤተሰቦች ይሆናል ማለት ነው እሺ የኛ ቤተሰቦች እንዴት ናችሁ እኔ ታሚን ከበፊት ጀምሮ አውቀዋለሁ እናም 4 አመት ነው ትምህርት ካቆመ የዛኔ ወደው ነበር አሁን ነው ያገኘሁት የተገናኘ ነው አሁን አግኝቼዋለሁ መሰለኝ ነው ያገኘሁት መሰለኝ እና ያው እኔም ባይዘው ቤተሰብ ያገኘሁት መሰለኝ ሳይሆን መሰለኝ ነው እርግጠኛ አይደለሁም እሺ እና በጣም ነበር የምወደው ከበፊት ጀምሮ ያው በአጋጣሚ ተራርቀን ነበር እሱ ከ4 አመት በፊት ነበር ማቀው አሁን ነው የተገናኘ ነው እናም ያኔ ወደው ስለነበረ የልጅነት መዋደድ ስሜት ላይ ያው አናቀውም እና አሁን ላይ ግን ኖርማል ነው እድሜያችንም ስለደረሰ በፊት ህፃን ነበርን እና አሁን ግን ያው ወደዋለሁ አግኝቼዋለሁ እኔ በጣም ወደድ ነው ማረግሽ የኔ ያው ስለተረዳኸኝ አመሰግናለሁ ታንክስ ችግር የለውም ቤተሰብ ዛሬ እንግዲህ ይሄንን ለእናንተ ሳቀርብላችሁ ጓደኛዬን ፍቅረኛዬን ይዤ ስመጣ ለእናንተ ብቻ አይደለም ዛሬ የተንቢን ፍቅረኛዬን ላስተዋውቃት ነው ዛሬ የተንቢን ያለችበት ቦታ ድረስ ሄደን ከፍቅረኛዬ ጋር አስተዋውቃታለሁ ማለት ነው አንቺም ደግሞ የኔ ባለውለታ የሆነች የኔ ትልቅ ሰው የኔ እዚህ የመድረስ ምክንያት የሆነችን ሰው ነው ማስተዋወቅሽ ፍቅረኛዬን የተንቢን አስተዋውቃታለሁ ቤተሰብ ከኛ ጋር ሆኖ እስከ መጨረሻው ድረስ
ይሄን ቪዲዮ የምትመለከቱት ቤተሰቦች በሙሉ ቪዲዮን ላይክ በማድረግ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ሁኑ። ቤተሰብ አብራችሁን ወደኛ ቤተሰብ እንግዲህ ለምለም ሱቅ አካባቢ ደርሰናል ማለት ነው እና ለምለም ሱቅ ትኖራለች ብለን እናስባለን። እንግዲህ ፋሚሊዎች ምንም እንዳፈሪሽ ኖርማል ቀጥታ ነገር ያለ ምን ያስፈራሻል? ምንድን ነው ማለት ምንም እንዳፈሪ በቃ ላንተ ችግር የለውም። እሷ ባለው ለታክሲ ልምድ እንዴት ነው ሞራው ችግር የለውም። እሷ እንደውም ደስ ነው የሚላት የምር ነው ደስ ይላታል ብዬ አስባለሁ። ማርያም ተካለ ቤቶች እንዴት ናችሁ? ዌልካም ለሙዬ የኔ እናት ደህና ነሽ? አለ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ደህና ነሽ? እንዴት ነሽ? ሰላም ነው አለ አለ ሰላም ነኝ እናቴ ቁጭ በይ። እንዴት ነሽ? ቁጭ በል ቁጭ አድርግ እስቲ ይሄ ያንተ ተስተመረቀ ለምን ደህና ነሽ? እንደምን አለ? ደህና ነህ? አለሁ። እሺ ለምን ላስታውቅሽ ነበረ። እሺ ሰሚራ እባላለሁ። የኔ ውድ ለምለም እባላለሁ። ስለተዋወቅሽ አመሰግናለሁ። እኔም አመሰግናለሁ እናቴ። ታሜ ወጭ በላም ለምን እንደሆነ ቆምኮ? አይ እሺ ኧረ ምንም ተማሪ ነሽ? ነበር ጨርሻለሁ። ዋው የመንግስት ሰራተኛ? አይ እንደዛ ሳይሆን ኦኬ ተመርቀሻል? አዎ ይሁን መማር የመሰለ ነገር የለም። እውቀት ጥሩ ነው። እሺ ታምዬ ግን አዲስ ነገር ላስተዋውቅሽ ነበረ። ምንድነው? ፍቅረኛዬ ናት። ምን ነው ደግሞ ንገረት አንቺ ንገረት። ምን ነው ቅርልሽ? ኧረ ያው ሳመጣት እሷ በጣም ባለውለታ የሆነች ሰው አለች ብሎን ያመጣኝ እናቴ በቃ ለኔ ሁሉ ነገር ናት ብዬ እኔና እሷ ኖርማል የክላስ ጓደኛ ነበር። 8ኛ ላይ እኔ ሳቋርጥ እሷ ኖርማል እንትን ብላለች። ከ4 ዓመት በፊት ነበር ማውቀው። በጣም ነበር የምወደው እና አሁን ድጋሚ አገኘኋት ነው ትምህርቴን ከጨረስኩ በኋላ ማለት ነው። ምን ዝም አልሽ? ደበረሽ እንዴ? አይ አልደበረኝም። የኔ ወድ ጥሩ ነው ማለት በዚች ማለት ዓለምን ዳሪኝ እያለ ሲያለቃቅስ የነበረ ሰው በዚች አጭር ጊዜ ውስጥ ጓደኛዬ ናት ብሎ ሲያስተዋውቀኝና ደግሞ ፍቅረኛዬ ናት ሲለኝ ሰርፕራይዝ ነው የሆንኩት። በፊትም ሰው እሱ ለምን መሰለሽ ገብቶሻል አይደል? ሰው እና አሁን እንደ ልጅነት ፍቅሬ ነው። ኦኬ ጥሩ ነው። ምንድነው እና እኔ አሁን ምን መሰለሽ ደግሞ እንድትድሪኝ የምፈልገው አሁን እሷ ነው። በቃ ምን እኔ ዓለምን እሺ እምነት ምንድነው? እኔ ኦርቶዶክስ ታውቃለህ አይደል? ፍቅርና ፏድ እንድትለያዩ አውቃለሁ። እሱ ሙስሊም እሷ ክርስቲያን ሆኖ ብዙ ነገሮች አብረው ያዘለቃቸው ነገር እሱ እኮ የእነሱ እኮ እሺ አንተስ መጨረሻው ምንድነው የሚሆነው? እምነትን ትቀይራለህ? ሙስሊም ትሆናለህ ወይም አንቺ ክርስቲያን ትሆኛለሽ? ያው ማለት ተነጋግራችሁ አንቺም በሃይማኖት አንተም በሃይማኖት ነው ነገሩ። እንደዛ ነው ያዛልቃል። የተዘልቁበታላችሁ ዋናው ፍቅር አይደል? ኦኬ አምነሽበታል ማለት ነው። እኔም እንደዛ ነው። አምነህበታል? ትወዳታለህ? በጣም ነው የምወዳት። እኔ እንደውም ባለፈው ሳምንት ነበር ያገኘኋት። እሺ ቤኝ ምነው እናቴ እኔ ምንም ችግር የለብኝም። እኔ እናት እኔ የምፈልገው በቃ የሆነ አላር እሷን ያጣሁት መስሎኝ ነበር።
ካየኋት ቆየ ምናምን። እኔ ደግሞ ባለሁለት አይነት ምናምን ሲል በጣም እየፈራሁ ነው የመጣሁት። ኧረ ችግር የለውም የኔ ውድ፣ ያናለ የሚያስፈራ ነገር ምንም የለም። ዋና እናንተ ልጆች ስለሆናችሁ ኑሯችሁን አውቃችሁ የምትመሩ ከሆነ እርግጠኛ ነሽ ወይ እሱ ማለት አውቂያለሽ፣ ስራውን ቀዝቀዝ ያለ ነው። እኔ ይኸውልሽ ማንንም እልል ብዬ የምድር ሰው ነኝ። እኔ ችግር የለብኝም። ግን ያ ሰው ለትዳር ብቁ ነው ወይ ብዬ የትዳር መመዘኛዬ የመጀመሪያው የስራና የገቢ ምንጭ ነው የማየው። ሰው ልጅ ታርቦ ፍቅር ምግብ አይሆንም። ገብቷል አይደል? ነው አይደለም? ምን መሰለሽ፣ ስለዚህ ስራ ቋሚ ስራ አለው ወይ? ይሄ ሰው በቂ ገቢ አለው ወይ? ለትዳሩ ይሆናል ወይ? አብረን እንሰራለን እኮ ነው እናሱ። ኦኬ አብረን እንሰራለን። ጥሩ ችግር የለውም የኔ ውድ። አንቺ ከመረጥሽው ካሰብሽበት ከፈለግሽው ከወሰንሽ በዚህ ህይወት ላይ ኖራለሁ ወድጃለሁ ፈቅጃለሁ ካልሽ ታያኪ ሀቢብቲ ምንም ችግር የለብኝም። ዋና እውነቱን ንገራት፣ በቃ ስራክንም ንገራት፣ ሁሉ ነገር ዙሪያክን ይሄ ለባብሰክ ምናምን አጊጠክ አራለሚ ሱቁ እኮ እንድታውቅ ፈልጋለሁ። ምን የደበቀኝ ነገር አለ እንዴ? አሬ እሱ ይንገርሽ። እውነታውን አውቀሽ ብትገቢበት ነው የሚሻልሽ። ስትገቢ ቀላል ነው፣ መውጫው ግን ከባድ ስለሆነ እንደዚህ አይነት ነገር አገባብሽን እንድታሳምሪ ብቻ ነው። እሺ ነው። እሺ ምን ተጫዋች እንዳይደብሽ። እሺ ነው። ቡና አልጋብዝሽ? አረ ችግር የለም አመሰግናለሁ። በጣም ነው የምታምሪ። አመሰግናለሁ። ታንክስ። ቀልጥፍ ያልሽ ስታምሪ። ምን ሆነ ነው ታረጋግጥ? አረ ምን ማድረግ ዝም ብዬ አረ ይደብራችሁ። ምን አስከፋችሁ በማለት ሳላቀፍ ነው። እኔ እና እሱ የምናውቀው ነገር ስላለ ነው። ለዛ ነው ያው እውነቱን እንድታውቂ ስለምፈልግ ነው። እንዲነግርሽ ፈልጋለሁ። ለዛ ነው እሱን እኮ እኔ እነግራታለሁ። እሺ የነገርከኝ ነገር አረ ምንም የለም። እኔ ፍቅር ቀስፊ እንትን የምንለው ነገር ችግር የለም። አብራችሁ ስትኖሩ ያው ከበፊትም አውቀዋለሁ እኮ ትንሽ ጋፕ ስላውቀዋለሁ ማከልሽ ከኔ የሚበለጠ ታውቂዋለሽ ማለት ነው። ማለት ያው ካንቺ ባይበልጥም ያው በፊት አውቀዋለሁ። እሺ እናቴ ያዝልቅላችሁ የኔ ፍቅር። እኔ ደስ ብሎኛል። ታሜ እቺን የመሰለች ቆንጆ ለትዳር አጋር ትሆናለች፣ ለኔ ትሆነኛለች ብለህ መርጠህ ፈቅደህ ፈልገህ አምጥታ አስተዋውቀኛል። በጣም ነው የማመሰግነው። እንግዲህ ለምስለታው ያውቃችሁ አመሰግናለሁ። እኔ ሰርጋችሁን ደግስላችኋለሁ። እኔ ጋር ነው ታውቂያለሽ፣ የሱ ሰርግ እኔ ነኝ የምድረው እና ቀን ንገሩኝ። ሽምግልናም ከሆነ እስቲ የሚሆነውን ያለውን ነገር ተመካክራችሁ በጣም ደስ ይላል። እሱን አረዳሚ ቀስ ብለን የምንለው አይሆንም። እሱ ይሆናል ገቢላ ዋናው አንቺ መስማማትሽ ልክ ነው። አይ እኔ ደስ ብሎኛል፣ ወድቻለሁ። እሺ እኔ ፍቅር ሻይ ቡና ካላልሽ አረ ችግር የለም። በጣም አመሰግናለሁ። እሺ ችግር የለም። እሺ ማዬ ይዛት ነው። እሺ በሰሞኑ ተመካከሩ። እሺ በጣም አመሰግናለሁ። እሺ ስለተወሩሽ ታንክስ። ዳረሻው ነገር አረ ችግር የለም። ጠጥቼ የመጣሁት አመሰግናለሁ። ማነው የምር ችግር የለም። አመሰግናለሁ። እንመጣለን። እሺ ታምዬ ቤት አድርሳትና ናሽ። እሺ መጣሁ። እሺ